ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰን አንተን አላለህም። ምክንያቱም ይጸየፋል በዚህ መጣ እሱ ገንዘቡን እየላከ እሷ ደግሞ ገንዘቧን እየተቀበለች ነው። የወልዲያ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ 360 ቄስ የተገደለው ጓደኛ ልክ ነው አለልኝ አባ ሰበርና አዲስ ሆነ መረጃ ተመልሼ መጣሁኝ። በዚህ ሰዓት የብዙዎች ልብ የሰበረው እንግዲህ የነጻነት ወርቅነህ እንዲሁም ስለ ጓደኛው የሚወራው ወሬ ነው። እውነት ነው። ሙሉ መረጃ አስመለከታችኋለሁ። እንዲሁም ደግሞ ከ300 በላይ ቄሶች እንደተገደሉ ስንቶቻችሁ ታውቃላችሁ? በኮንፊደንስ የሚናገሩ ገዳዮች አሉ። እነሱን እንመለከታለን። እስቲ ከዚህ ቪዲዮ ጀምር። የዛሬው ቀን ምዕመናን ምን አይነት ነው ብትባሉ ሁለት ስሜት ይሰጠናል። እንደ ስጋ በጣም የተጎዳንበት ያዘንበት ነው። አገር የሰራች ቤተክርስቲያን ላይ ወታደር ጥይት የተኮሰበት ነው። ወራሪ ሲመጣ ታቦት ይዛ ወጣ ለወታደሩ ጉልበት የሆነችው ያ ወታደር ከነዛ አብራክ የወጣ ወታደር ዛሬ ጉልላቷ ላይ ተኩሶባታል። አምነን የምንቀበለው እውነት ይሄ ነው። ተተኩሶብናል። ተዋህዶ ላይ ጥይት ተተኩሶባታል። ሰይፍ ተመዞባታል። ተገድለናል። ስላንተ ቀኑን ሙሉ እንገደላለን። ሞራላችን እንዲላሽቅ ተደርገናል። ስማችን እንዲጠፋ ተደርገናል። በብሔር እንድንከፋፈል ተዘምቶብናል። እንደ ልባቸው በመንግስት ቢሮ ውስጥ ተቀምጠው ሃይማኖት የሚያቋቁሙ ቄስ ነን ባዮች ተቋቁመውብናል። ያ ብቻም አይደለም። የተበላሸ ታሪክ፣ የውሸት ታሪክ እያዛነፉ ቤተክርስቲያኗን ደመኛ ናት እያሉ ሲሰድቡ ማንም አልቆመልንም። ከዚህ መለስ ገብረ ማርያም ወልደ ማርያም ተብሎ እንዲህ ተብሏል ተብሎ ሲሾፍ አራተው እቺ ቤተክርስቲያን ሀገርናት ብለው የተናገሩ አመራሮች ተዋላላቸው። ስለዚህ በሩን የማርያም መንገዱን ሳይሆን የሳጥናኤል መንገዱን ከፍተው እኛ ላይ እንዲዘመትብን ያደረጉን እየመሩን ያሉን ሰዎች ናቸው። ስለዚህ ይሄ ሁሉ ምንድነው? በቁጭት በል እንድናስበው አይደለም። ለዚህ ነው የተፈጠርነው ነው። ደስ ይበለን። እግዚአብሔር የተመሰገነ ይሁን። እንሞታለን፣ ግን ከሞታችን ማግስት እኛ ሕያዋን ነን። ምክንያቱም እኛ ገዳዮቻችንን አናውቃቸውም። ወንድሞቻችንን በሌሊት 3 ወንድሞቻችንን በጥይት ግንባራቸውን የመታውን ወታደር አናውቀው። ያ ወታደር ግን የአድዋውን ትውልድ ተተኪ አይደለም። ከጊዮርጊስ ታቦት ኋላ ኋላ እየሄደ ፈረሰኛውን ባይኑ ያየ የእምነት ወታደር ግን አይደለም። ምንም ያላደረገችው ቤተክርስቲያን ላይ ጥይት የተኮሰባት ስለሆነ ከ12 ሐዋርያት ይሁዳ እንደተገኘ ሀገር ያስከብራሉ ካልናቸው መካከል የወጡ ይሁዳዎች ይሄን አድርገውብናል። ይሄ ሁሉ ግን ወደ ምህላ ላይ የምንሄድበት እንጂ ክርስትናው ተናቀ ብለን የምናስብበት አይደል። እንደውም ከበረ። እኛ ምን ከብረው እኮ በሰይፍ ነው፣ በሞት ነው እኮ ምን ከብረው። ወስጋሆሙኒ ለጻድቃኒከ ለአራዊተ ገዳም ከአው ደሞሙ ከመማይ አውዳ ለኢየሩሳሌም ይልና ወሃጥኡ ዘይቀብሮሙ እኮ ነው። የጻድቃኖች ስጋቸው ለገዳም አራዊት ሆነ ነው የሚለው። ከዚያ ደሞቻቸውን በኢየሩሳሌም አደባባይ የሚለውን ከአው ደሞሙ አውዳ ለኢትዮጵያ በሉ። በኢትዮጵያ አደባባይ በመሃል 22 ደማቸው እንደ ጎርፍ ፈሷል። በኢትዮጵያ ምድር ኢትዮጵያን የጠበቀች ቤተክርስቲያን የቅዱሳኖቿ ደም ሀገሪቱ ላይ ፈሷል። ይሄን ኃላፊነት ይቀበሏታል። በንግግር የሚታለፍ አይደለም። ዘሰፈርኩም ይሰፍር ለክሙ፣ በሰፈሩት ቁና ሁሉም ይሰፈርበታል። ደም ውሃ አይደለም፣ ወፍራም ነው፣ አይቀጥንም፣ ፈሶም አይቀርም፣ ቅርጽ ይዛል፣ ታጥቦም አይለቅም። ደም ከባድ ሰው ሲነቀ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰን አንተን አላለህም። ምክንያቱም ይጸየፋል በዚህ መጠን። እንኳን ያደረሰ ብላችኋል ብሏል ክርስቲያን አላየውም። ሰኞ ቀን ነበር ጾም ሊገባ የነበረው። እሁድ ቀን እንኳን ለረመዳን ጾም አደረሳችሁ ብሎ ሮብ ለሚገባው ጾም ማለት ነው። ለነሱ እንደዛ ነው ያለው። ክርስቲያኖች ምንም አልተባለ። ያው በዚህ ልክ ሰየፋቸው በዚህ መጠን ባንኮች ራሱ ሙስሊሞች ጋር ይሄዱ እንትምልታው ክርስቲያኖች ጾም ላይ ነው ኢንኮይዲ ገዳም ሁሉ ወደዛ ያ ገዳማውያን እስቲ ጾም እናስፈታቸው ሽምብራ እንላክላቸው የሚል ለገዳማውያን ለአንድ ገዳም ከጾማቸው በኋላ ሽምብራ መግዣ ልላክላቸው የሚል ገዳም ገጥሞ ለገዳማውያን ለአንድ ገዳም ጾም ማስፈቻ አንድ ቀን እንኳን ቢሆን ባንክም ሆነ ኤርፖርትም ሲያስፈጠር ነበረ።
አንድ ቀን እንኳን ለአንድ ገዳም እንኳን የሽምብራ መግዣ አንድ ኩንታል ሽምብራ ልላክላቸው ያለ ገጥሟቸዋል። ይንቋቸዋል፣ ጸየፏቸዋል። ተራ ናችሁ። ምክንያቱም ራሳችሁን አስነቃችኋል። ራሳችሁን ያስናቃችሁት የምትገኙበት፣ የምትውሉበት፣ የምታደርጉት እንድትሰደቡ፣ እንድትናቁ፣ እንዲጸየፏችሁ አደረጋችሁ። መንግስት የናቃችሁ የተጸየፋችሁ ራሳችሁ መበሉ ስለሆናችሁ፣ ልክስክሶች ስለሆናችሁ፣ ሆዳሞች ስለሆናችሁ አያችሁ፣ ናቃችሁ። ተጸየፋችሁ። በእናንተ ሃይማኖትን ማስናቅ ምክንያት ገዳማውያን በየቀኑ ይታረዳሉ። በእናንተ መናቅ ምክንያት ምንም የማያውቁ ኦርቶዶክሳውያን፣ ንጹህ ኦርቶዶክሳውያን፣ ጠንካራ ኦርቶዶክሳውያን አርሲ ላይ ይታረዳሉ። በአንድ ቀን 20፣ በአንድ ቀን 30፣ በአንድ ቀን 40፣ በአንድ ቀን 50 ንጹህ ኦርቶዶክሳውያን ይታረዳሉ። እናንተ ጌም አድምቁ፣ እናንተ ቂጣችሁን አወዛውዙ፣ እናንተ በብሔርና በጎሳ ተካፍላችሁ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ እያላችሁ ተባሉ። ገመድ ወጥረው ለሚያባሏችሁ ለነሱ እያጨበጨባችሁ እነሱን ቬኔሬት እያደረጋችሁ አባቶቻችሁን ገዳማውያንን አስበሉ። እፎይ የተናገራቸው ቃላቶች ምንም አይነት ስህተት የለባቸውም። እውነት ነው የተናገረው። ከምን አንጻር ብለን እንመልከተው። እንግዲህ የአብይ ጾም ከገባ አሁን ግማሽ እኩሌታ ጾም አልፈናልና በዚህ እስካሁን በሆነ ሁኔታ ውስጥ አምናም ኢፍጣር ተብሎ እንግዲህ በመስቀል አደባባይ ሲከበርላቸው ነበር። በእስልምናው ስለሚገኙት ወንድሞቻችን ምቀኝነት አይደለም፣ ችግር የለውም። ግን ቢያንስ እንኳን አደረሳችሁ እንኳን እንዴት አይለንም ለጾሙ። በነገራችን ላይ ራሳችንን የምናስንቀው እኛው ነን፣ ሌላ ማንም አይደለም። አባቶቻችን እኮ አሁን ሲናገሩ ሰሚ ያጡት ለምን ይመስላችኋል? ራሳቸውን በደንብ አድርገው ስላስናቁ ነው። ከዛሬ 5 ዓመት በፊት ሲኖዶስ ሲከፈል ተብሎ አባቶችን፣ የሃይማኖት አባቶችን አስቡት፣ የሀገር መካሪ የሆኑትን በመንግስት እስከ መመከር ድረስ ደርሰው ነበር። ቁጭ አድርጎ ሲመክራቸው ነበርና ቤተክርስቲያንን ያሰደብናት ያስናቅናት ራሳችንን። ስለዚህ ብቻ ቀጣዩ ትውልድ ትንሽ የሚያስፈራ ነው። ለራሳችን ክብር ሊኖር ይገባል። እንግዲህ በመምህር ዘላለም መምህራችን ካለፈ በኋላ አንድ አስደንጋጭ ነገር ተከስቷል። የደነገጥኩበት ዳንኤል ክብረት ተገኝቶ ነበርና ያኔ እስቲ ላስመልክታችሁ። የወልዲያ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ የሆኑትን እዚህ በፎቶ ላይ የምትመለከቷቸው አባታችን ሐሙስ ለታ መጋቢት 3 ማለት ነው ገለዋቸዋል። እንዲሁም ደግሞ የአብነት ተማሪዎቹን ስብስብ አድርገው ወስደዋቸዋል። ከዚህ በፊትም ወልዲያ ላይ እንደዚሁ የአብነት ተማሪዎችን ሰብስበው ወስደው ወደ መከላከያ ሰራዊት እንዳስገቧቸው መረጃው ደርሶናል። አሁንም እነዚህ የአብነት ተማሪዎች ምን ውስጥ እንደገቡ ወዴትም እንደወሰዷቸው የሚታወቅ ነገር የለም። ክቡር አባታችንን ግን ገለዋቸዋል። የኦርቶዶክሳውያን መከራ በየቦታው እየበዛ ነው። እኔ ምን ማለት እንዳለብን አላውቅም። እንዲሁም ደግሞ በዚሁ ዕለት በአርሲ አቦምሳ ከተማ ደረቅ ወንዝ በሚባል ቦታ 2 ሰዎች ተገድለዋል። አንደኛው ከባድ ጉዳት ደርሶበት ሆስፒታል ይገኛል። አንዱን ደግሞ ከነከብቶቹ ነድተው ወስዶታል። የት እንዳደረሱት የሚታወቅ ነገር የለም። የኦርቶዶክሳውያን መከራ ዕለት ዕለት እንደዚህ እየቀጠለ ነው። እኛም መተኛቱን ይዘናል። ወራሾች እኛው ነን፣ ወራሾች እኛው ነን፣ ሙቼ ስለማልቀር ዘምሩ ትንሣኤ ስላለኝ በተስፋ ቤታችን ስለምንገናኝ ወዳይ ዘመዶቼ ወዳይ ዘመዶቼ። ይህን መልእክት እንግዲህ ለዳንኤል ክብረት ነው። እንደተመለከታችሁት ምንም ቢሆን አብረው በጣም ብዙ ጊዜ አሳልፈዋል። ከነመምህር ምረታብ ከነዘመድኩን በቀለ ጋር ዳንኤል ክብረት ያላሳልፈው ነገር ይኖራል ብዬ አላስብም። እስከ ልጆቻቸው ድረስ ይተዋወቃሉ ሙሉ ነገርና የምንመኝለት ነገር ቢኖር ለዳንኤል ክብረት በጣም የምንወደው መምህራችን ነበረ። አሁንም ግን ከነበር ወጥቶ ወደዚህ ቤተክርስቲያን እንደምትፈልገው
እንዲያቀና እንዲመለስ በቃ ለቤተ ክርስቲያን እንኳን ባያገለግል መጥቶ ነፍሱን እንዲያድን መልእክታችንን የምናስተላልፍ ነው የሚሆነው። ወደ ርዕሳችን እንመለስ። ነፃነት ከሞተ እንግዲህ ኦልሞስት ከአንድ ወር በላይ አልፎታል። አሁን የሚወጡ መረጃዎች እንግዲህ በጣም የሚያሳፍሩ ናቸውና እስቲ ስለ ጓደኛው የገዛ ወንድሙ የተናገረውን ነገር ላስመልክታችሁ። ለህይወቱ ከመጨነቅ ይልቅ አብረውት ይጠጡ ነበር የአርቲስት ነፃነት ወርቅነህ ወንድም የተናገረው ልብ የሚሰብር እውነት። አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም ያለው ወንድሙ ሚስቱ እዚህ ከእናቷ ጋር ተከራይቶ ከሚኖርበት ቤት ቡቱቶህንና መጻፍህን ይዘህ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያትም ባለቤቱ ስላልተረዳችውና ፈቃደኛ ስላልነበረች ነው። በዙሪያ ያሉ ጓደኞችህ ጥሩ ምቾት እየሰጡኝ አይደለም ብዬ መክሬዋለሁ። ነፃነትም በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎ ነግሮኛል። እውነተኛ ጓደኛ ነኝ የሚል ሰው ካለም ነፃነትን ሊያግዘው ይገባ ነበር ሲሉ መልእክታቸውን አስተላልፈዋል። ጓደኛ ልክ እቺ ሴት አግኝታ ስለ ነፃነት ጓደኛ እንግዲህ ይሄ ነው ብዬ የምነግራችሁ ነገር የለም። ምክንያቱም በቀበሩ ወቅት እንዲሁም አብሮ ስላሳለፉት ነገር ሴፉ ላይም ቀርቦ እንዲሁም በአደባባይ የተመለከትነው ነገር ነውና አሁን የነፃነት ቤተሰቦች ደግሞ ወጥተው እውነተኛ ጓደኛ የለውም፣ እውነተኛ ጓደኛ ቢኖረው ሲጠጣ ዝም አይሉትም፣ ይመክሩት ነበር፣ ራሱን እንዲንከባከብ ይመክሩት ነበር ብለው ተናግረዋልና እስቲ እዚህኛው ሐሳብ ላይ በደንብ አድርጌ ይሰጥበታል። ስለሚስቱም የተናገሩት ነገር አለ። እሷ ገንዘብ ማስላክ እንጂ እውነተኛ ፍቅር የላቸውም፣ ቆይቷል ግንኙነታቸው ካበቃ ብለዋልና እሱንም አንዴ ላስመልክታችሁ። እሱ ገንዘቡን የላከ እሷ ደግሞ ገንዘቧን እየተቀበለች ነበር ወይ ኑሯቸው? እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም፣ በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆችን እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ የላቸውም ነበር። ስለዚህ 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዘይ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከተዳሩ ጋር ያለው ነገር 4 ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለኝ። ስለሚስቱም የተናገሩትን ነገር እንደሰማችሁት ነው። አሁን ከዚህ ሁሉ ጊዜ በኋላ ወጥቶ እኔ ባለኝ አመለካከት አንፃር ነፃነት ኦልሬዲ አርፏል። እግዚአብሔር አምላክ ነፍሱን ይማርልንና ስለሚስቱም ስለ ጓደኛው ወጥቶ ሚዲያ ላይ በዚህ ደረጃ ልክ ማውራት ጥቅሙ ምንድነው? እኔ ያልተረዳሁት ነገር ቢኖር እርሱ ነውና በሚስትና በባህል መካከል ግልጽ ነው። ይሄ የሚደበቅ ነገር አይደለም። ብዙ አይነት ግጭቶች ሊኖሩ ይችላሉና በእነሱ ውስጥ ገብቶ መፈትፈት ማለት ግን ሶስተኛ ወገን መግባት ማለት በጣም ትልቅ ችግር ነው፣ በተለይ ትዳር ውስጥ። ስለዚህ በምን አይነት ሁኔታ ውስጥ ይለፉ ምን ይኖራቸው እርግጠኛ ነኝ ከነሱ በላይ ወንድምም ተብየው ቤተሰብም ተብየው የሚያውቅ ነገር አይኖርምና ነፃነት ከሞተ በኋላ ግን ምንም ሊለውጡ የማይችለው ነገር እንደሌለ ግልጽ ነው። ለኢትዮጵያ ሕዝብ አምጥቶ ሚስትየውን እንዲሁም ደግሞ ጓደኛው እንደዚህ ነበር ብሎ መናገር፣ እውነተኛ ጓደኛው የለም ብሎ መናገር ምንም አይነት ጥቅም አይታየኝም። ነፍሱንም አይመልሳትም። የህዝቡን አይምሮ ከመበከል ውጪ ማለት ነው። በማናውቀው ነገር ላይ አስቴት እንድንሰጥ እየተደረገ ነው። ነፃነት የራሱ የትዳር ህይወት አለው፣ የራሱ የሆነ ጓደኝነት ጊዜ አለውና እዚህ ውስጥ ግን እኛ በማናውቀው ነገር ገብተን እውነት ነው እሷ እንደዚህ አድርጋለች እሱ እንደዚህ ነው ማለት አንችልም። እሱ ሞቷል፣ ነፍሱን እግዚአብሔር አምላክ በሰላም ያሳረፈልን። ግን በተፈጠረው ነገር ላይ አሁን ከሞተ በኋላ ወጣችሁ አስቴት መስጠት በእኔ በጣም የሚያሳፍርና ለኛም ለጭንቅላታችን ጥሩ ያልሆነ በማያገባ ነገር አስቴት እንድንሰጥ እያደረጋችሁ። እስቲ እናንተ እንዴት ትገነዘቡታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። በመጨረሻም ማስመለከታችሁ 300 ቄሶች እንደሞቱ ስንቶቻችሁ ታውቃላችሁ? ወንድማችን አርያን እናድምጣ። 360 ቄስ የተገደለው የነገረን ከአንደበቱ ላምጣላችሁ፣ ስሙት እንዴት እንደተገደለ። ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት። ምክንያቱም ኢሳ ከመጣ ወዲህ ነብዩ እስኪመጡ ድረስ
የነበሩ ክርስቲያኖች ሚሉት አላሁ ረቡና ወልመሲሑ ነብዩና ወጅብሪሉ መላኢካ ነበር ሚሉት። ከዛስ አይሁዶቹ ለኢሳ አምፀው አላህ ስለጠላቸው ስለረገማቸው ውለታውን ውሎባቸው እርኩስ ስለሆኑ ከመሃላቸው ብቻ ነብይ ተልኮ ኢብኑ ከቲር እንደሚለው 1600 የሚሆን ነብይ በእጃቸው ስለገደሉ አላህም በጥፋታቸው ረግሟቸው ሀገር አልባ ምድር ላይ እያሉ ባይተዋር እንዲሆኑ እንዲሁ ባክነው እንዲቀሩ የቲሁነ ፊል አርድ ምድር ላይ እንዲዋልሉ አድርጎ ረገማቸው። ከዛ በኋላ ልክ እንደ ኢብሊስ ብቻችን ጀሃነም አንገባም በማለት ሄዱና ክርስትና ላይ ድራማቸውን ሰሩ። እነዚህ ሰዎች ኢሳ ነብይ ነው አላህ ጌታ ነው ካሉ ጀነት ይገቡብናል ብለው እነሱንም ሄደው ማኮላሸት ጀመሩ። በአንድ ቀን ያነበብኩት በታሪክ መጽሐፍ ኢየሱስ ጌታ ነው ብላችሁ አላህም አለ ጅብሪል መንፈስ ነው ማትሉ ከሆነ ብለው በአንድ አዳራሽ 360 ቄስ ጨፍጭፈዋል። ማን? አይሁዶች። እንተቢሁ ቻርሊ የሆኑ ሰባኪ ነው ያላችሁ። በእውነት ካፋቸው ነው ታሪካቸውን የሚያመጡት። አቤት ታሪክ፣ አቤት ድርሰት፣ አቤት ሰሞኑ ያለ የትርክት ፈጠራ። እስልምና ከክርስትና በፊት የሚል መጽሐፍ ከኢራንና ከእስራኤል ጦርነት ጋር ተያይዞ ደግሞ አጀንዳ ፈጥሮ ደግሞ ማህበራዊ ሚዲያ ላይ ጽዮናዊነት የሚሉ የሚጽፉ የነ አህመድ ጀበል ጽሁፎች የነሱ አጃውንች የሰለጠኑት በ2021 የሰለጠኑት ደግሞ ማህበራዊ ሚዲያውን ተቆጣጥረውት እስራኤል ኢራቅ ምናምን አጀንዳ ማለት ነው። አጀንዳ እሱን እውነቱን ስንገልጽ ደግሞ ያው ባለስልጣን አይደለሁም ብለዋል መሰለኛው በራሱ አንድ እስከዛሬ ሲጠቀምባት ነበር። መረጃው ሲወጣ ነበር እስከዛሬ። ግን መረጃው እኔ የመንግስት ባለስልጣን አይደለሁም የሚል መረጃ ማጋርቷል። እነዚህ ነገሮች የማሳያችሁ የናንተን ሞት የማይናፍቅ የለም። ካህናቶቻችን የናንተን ግድያ የማይናፍቅ ሐሰተኛ ፓስተር፣ ሐሰተኛ ሼክ፣ የሌላ እምነት ተከታይ የለም። ሁሉም ሰው ግድያችሁን፣ ሞታችሁን ይናፍቃል። እናንተ ደግሞ ከቤተ ክህነት ስርዓት ውጪ ለተቃውሞና ለድጋፍ ሰልፍ መስቀል ይዛችሁብን ትወጣላችሁ። እኛው ራሳችን የምናፍርበትን እኛው ራሳችን እናፍራለን። መንግስት የፓርቲ ስብሰባ ሲያደርግ ሄዳችሁ ከፊት ትሰለፋላችሁ። የምሳ ግብዣ ለመገኘት ከፊት ያሉት ጋር ለመሰለፍ መዋረድ እኮ ነው። እኛው ቤት ያላችሁት ናችሁ እያዋረዳችሁን ያላችሁት ነው የኔ ጥያቄ። ስለዚህ ለተቃውሞም ለድጋፍም ሰልፍ መስቀልም የቤተ ክህነት ልብስም ዣንጥላም ይዛችሁብን እንዳትወጡ። እናንተ መሰለፍ ትችላላችሁ በግላችሁ ኢትዮጵያዊ ስለሆናችሁ መብታችሁ ነው። እናንተም የሰልፉ መሪ መሆን አትችሉም። ድጋፍ የጠራፈው አካል መንግስት ከሆነ መንግስት ነው መምራት ያለበት። እናንተ ሰልፋችሁ ከፊት የምትመሩት የቤተ ክርስቲያኑን ሰልፍ ነው፣ የቤተ መቅደሱን ሰልፍ ነው ከፊት የምትመሩት። ከዛ ውጭ ያለው ነገር በሙሉ በመንግስትም በተቃዋሚም በደጋፊም በምንም ይመራል። እናንተ ከፊት ሆናችሁ በዣንጥላ አጅባችሁት ሰልፉን እንዳትመሩ። መስቀልም ይዛችሁ ስጋው ደግሞ ሊቀበሉ ነው የሚወጡት ምዕመናኑ። ታምረ ማርያም ሊነበብላቸው ነው የወጣው። ያ ሁሉ ሰልፍ የተቃውሞ ሰልፍ ትግራይ ስቴዲየም ላይ አሁን እዚህ በነገራችን አማራ ክልል በጣም ብዙ ቦታ ይወጣል። ትግራይ ክልል በጣም ብዙ ቦታ ይወጣል። ሰሜን ሸዋ ምናምን የምትላቸው ቦታዎችን በጣም ብዙ ቦታ ይወጣሉ። እዚህ ኦሮሚያም የተወሰኑ ቦታዎች ይወጣሉ መስቀሎች። መቆም አለባችሁ። ይሄን ማቆም ያለባችሁ ሊቃነ ጳጳሳት ናችሁ። በዚህ ጉዳይ የሚመለከታችሁ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ ለሁሉም ሀገረ ስብከት መመሪያው ሊተላለፍ ይገባል በአስቸኳይ። 360 ቄሶቻቸው ተጨረሰ የሚል ታሪክ እንደሚፈጥረው እንዳለ ሁሉ እንደገና ደግሞ መግደል እንደሚፈልጉልንም ልታውቁ ይገባል። በዚህ አያይዤ አንድ አጀንዳ ላንሰላችሁ፣ የሰሞኑን አጀንዳ። ይሄን አጀንዳ ኡስታዝ አቡበከር ነው ይሄንን የጻፈው። 6ኛው ታላቁ የጎዳና ላይ ኢፍጣር በመጪው ቅዳሜ በአብዮት አደባባይ ይካሄዳል። ምን ይደንቃል ታዲያ? ለምን አጀንዳ አረጋችሁት? ማለት ለምን አጀንዳ አረጋችሁት? እነሱ አጀንዳ ማድረግ ስለሚፈልጉ በጣም ጥሩ። ይሄን መጀመሪያ ወደ አደባባይ ያመጣው ሰው ማን ነው? ሙጂብ አደባባይ ይባላል። ወሬውን ወደ ሚዲያ ያመጣው ሰው፣ ሰልፍ ላይ ከፊት የቆመው ሰው አሁን የእስልምና ምክር ቤት የኮሚኒኬሽን ጉዳዮች ዳይሬክተር ሆኗል። እሱና ምህረታብ አንድ ሰሞን ያስቆይ ነበር። ምህረታብ ከኛ በአጃቢ ነበር የሚሄዱት ሁለቱ።
ስቲል አሁንም በአጃቢ ነው የሚሄደው ይኛው ምረታብ እንኳን ከሀገር ውስጥም የለም ይመስለኛል እና ድምጹም አይሰማም ደበቅ ብሏል ምን እንደሆነ አናውቅም ይሄ ግለሰብ ትዝ ይላችሁ ነበር ይሄንን ማውጣት ከመጀመሩ በፊት ከነ ጀዋር መሐመድ ጋር ነበር አጀንዳው ጀዋር መሐመድ ስል ትዛለኝ አርሲ ትዛለችኝ አይደለም አርሲ ላይ አንዱ ሰው ቀና ካለ በሜንጫ አንገቱን እንለዋለን የምትል አጀንዳ ነበረች ራሱ የተናገራት አረ ያርሲ ለማንኛውም የሙጂብ አሚኖን ንግግር በአደባባይ የተጠየቀበትን ምላሽም ስለ ኢድ አደባባይ እንዲህ ብሎ ነበር በተለይ በዚች ባንድ ሳምንት በሁለት ሳምንት ጊዜ ውስጥ እንግዲህ በማህበራዊ ድህረ ገጽ ላይ መነጋገሪያ የነበረው ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር በጣም አወዛጋቢ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር ኢድ አደባባይ ስትልስ ምናልባት ከዚህ ጋር ታይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም ምንድን ነበር እስቲ ከዚህ ጋር ታይዞ ይሄ የአደባባይ ፖለቲካ አዙሮ ነው የሚጠለው አደባባይ ሰርክል ነው አይደል አዙሮ ነው የሚጠለው ይሄንን ኢሹ በጣም ያጋሉትና ያሉን አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው በደንብ ነው መናቃቸው እኛ ኢድ አደባባይ ማለታችን በመጀመሪያ ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው በመጀመሪያ ደረጃ ይሄንን ኢድ አደባባይ ብለን የጀመርነው ካምፔን ዛሬ አይደለም ከአንድ አመት ከምናምን በፊት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ እያሉ ይሄንን ጉዳይ በሰፊው አንስተናል ለዚያም ነው በወቅቱ ሚዲያ ላይ ወጣው ሁኔታዎችን ለማረጋገጥና ያሉትን እውነታዎች ፍንትው አድርገው ለህዝብ ለመግለጽ ሲባል እሳቸው ወጣው ምክትል ከንቲባው ቦታው የህዝብ ቦታ ነው ለህዝብ ነው የሚሆነው ለህዝብ ጥቅም ነው የሚውለው እንደምታውቂው ራሱ ፕሮጀክቱ የተጀመረው በኢንጂነር ታከለ ኡማ ነው ስለዚህ የህዝብ ነው እንጂ የአንድ ወገን የሙስሊም ወይ የክርስቲያኑ የሚባል ነገር የለም ብለው መግለጫ ሰጡ ለኦርቶዶክስም ለክርስቲያኑ ማለት ነው ለሙስሊም ወንድሞቻችን መስቀል አደባባይ ሀብት ነው አሁን እሳቸው ምን አሉ መስቀል አደባባይ ሀብት ነው መንግስት ለሁሉም ሊጠቀምበት ይችላል ስሙ ግን የመንግስትም የሀገርም ያወጣለት አንድ ስም አለ መስቀል አደባባይ አሁንኛ ጥያቄያችን እዛ አይስገዱበት ይፍጣራ ያርጉበት ምናምን የሚል አጀንዳ አልወጣም በቤተክርስቲያን ማውጣጣቅ ይሄንም የሚናገር ኦርቶዶክስ አታገኙ ፖለቲከኛ ላለው ይሄንን ፎቶ ተመልከቱልኝ ይሄ ፎቶ አሁን ብልጽግና አዲሱ የያዘው መፈክር ነው እሱ ገጽ ላይ የምታገኙት መፈክር ነው ፖለቲከኛ ማለት ምን ማለት የአንድ ፓርቲ ደጋፊ መሆን ነው ሃይማኖተኛ ሆኖ የአንድ ፓርቲ ደጋፊ ሆኖ ነው ወይ ተቃዋሚ ሆኖ ነው የሚታየው እሱ ሲደግፍ ፖለቲከኛ አይባልም እሱ ያልደገፈው ወይ ደግሞ እንደደገፈ ያልገለጸለት ሰው ከሆነ ፖለቲከኛ ነው ይላል እሱ ግን ፖለቲከኛ አይደለም ይሄው ብልጽግና እያለ ማለት መብቱ እኮ ነው በነገራችን መቃወም መብቱ ነው መደገፍ መብቱ ነው የኢድ አደባባይ ጉዳይ ከፖለቲከኝነትና ከፖለቲከኛ ካለመሆን ጋር አይደለም የተያያዘው ኢድ አደባባይ አጀንዳው የቀድሞ ከንቲባ ታከለ ኡማ መስቀል አደባባይ ለሙስሊሙ ለኦርቶዶክሱም ለፕሮቴስታንቱም አገልግሎት ይውላል አሉ ከዛ ውጭ አልተናገሩ መስቀል አደባባይ የሚለው ስም ግን ተቀይሯል አላሉ እነሱ ጋር ጥያቄ የመጣው መስቀል አደባባይ የሚለው ስያሜ ቀየራችሁ ነው ይሄንን ከመዋቅር የኡስታዝ አቡበከር የሃጂ ሙፍቲ አማካሪ የእስልምና ምክር ቤት ግለሰቦች ያነሱት ተራ ጉዳይ አይደለም እስልምናው ግን ምን እንደሚል ሌሎቹ ሲናገሩ ስላሳያችሁ ስሟቸው ከራሳቸው እኔ አይደለም እናገረው ከራሳቸው የአደባባይ ፊጥራ ማፍጠር እንዴት ይታያል የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው የአደባባይ ነው የአደባባይ እንበለው በአደባባይ እንወስን ጎዳና ላይ አደባባይ ላይ ጎዳና ላይ ስቱዲዮም ላይ ሌሎችም መጀመሪያ ማስፈጠር ይቻላል ወይ ማስፈጠር ሸሪዓው በጣም በረመዳን ላይ መስራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰለም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብለው ከነገሩን ስራዎች አንዱ ማስፈጠር ነው የት ነው የሚያስፈጥረው ቤቱ ሊያስፈጥር ይችላል መስጂድ ግቢ ሊያስፈጥር ይችላል ሰፊ ሜዳ ሰብስበው ሊያስፈጥር ይችላል ጃል ሜዳ ላይ ለምሳሌ ያስፈቅዳችሁ ብታፈጥሩ ችግር የለውም ሀብታም አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መጣችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም
ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት ዓመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። እኛ ያለን ራሳችሁ ነው የምትሉት፣ ራሳችሁ ናችሁ የጎዳና ላይ ለምትሉት። በነገራችን ላይ አፍጥሩበትም ስገዱበትም ምንም በሉበትም እኛ ጋር እነሱ ስለሰገዱበት ብለን ቅር ብሎን አያውቅ። እናንተ የምትፈልጉት ማፍጠሩ አይደለች፣ እናንተ የምትፈልጉት ስግደቷን አይደለች። እናንተ ፖለቲከኞች ሆናችሁ ሃይማኖተኛ ልብስ ለብሳችሁ ሌላውን ፖለቲከኛ እያላችሁ የምትናገሩት ቤተክርስቲያንን ነው። መስቀል የምትለውን ተቃውሞ ነው ያላችሁ። መስቀል አደባባይ መሆኑን አሁን አይደለም መንግስት ከአብዮት አደባባይ ያለው ደርግ በጉልበት ወስዶ ካለው በፊትም ጀምሮ መስቀል አደባባይ እንደነበረ ታውቃላችሁ። ኢህአዴግም መልሶት ወደ መስቀል አደባባይ እንዳደረገው ታውቃላችሁ። አሁንም በአደባባይ ያለው የመስቀል አደባባይ ስም ነው። ኢድ አደባባይ ላይ ያላችሁት እናንተ ናችሁ። የሃይማኖት ፖለቲካ እየረጫችሁ ያላችሁት። ለማንኛውም አፍጥሩበት፣ እኛም አይመለከትም። ግን አታፍጥሩ አላልናችሁ። እኛ አታፍጥሩ አይደለም ጥያቄያችን። ሀገር በሚያውቀው ስያሜ ባለው ንብረትነቷ በካርታ ባላት ቤተክርስቲያን ስያሜ ላይ መጣችሁ ስም አትቀይሩ ነው እኛ ጥያቄ። በመጨረሻም ቪዲዮውን እንደተመለከታችሁት ነው። አሁንም ቢሆን ልንነቃ ነው የሚገባን። ወሬ አያስፈልገንም። ብዙ ጊዜ አውርተናል ብዬ አስባለሁ እና ወንድማችን እፎይ የከፈለ ዋጋ ይጠፋቸዋል ብዬ አላስብም። የዛሬ ዓመት በጣም ብዙ ዋጋ ከፍሏል። ስለዚህ አሁንም ቢሆን ግን ልንነቃ ይገባል። በአርሲ ውስጥ የሚገኙት የሚሞቱት ክርስቲያኖች በሙሉ መንግስት ነው ወይ ሸኔ ነው ብለን ከምናስብ ይልቅ እዛ ቤተክርስቲያን ውስጥ እንኳን አምልኮ የሚያቀርቡ ኦርቶዶክሳን ክርስቲያኖች ወንድሞቻችን በአርሲ ውስጥ አምልኮ የሚያቀርቡበት ቤተክርስቲያን ውስጥ እየገቡ ከብቶቻቸውን በሬዎቻቸውን የሚለቁት እነዚሁ አክራሪ በእስልምና ውስጥ የሚገኙ ናቸውና እስካሁን ከአባቶቻችን ጋር በሰላም የመጡት ሌሎች አሁንም ድረስ በፍቅር ያሉት ልክ እንደ አጂ ሙፍቲ ዑመር መልካም የሆኑ እስላሞች አሉና ከነርሱ ጋር አሁንም በፍቅር እንኖራለን። ከአክራሪዎቹ ጋር ግን መኖር በጣም ከባድ ነው። ምክንያቱም እኛ እንብላ፣ እኛ እንኖር፣ እኛ እንጠጣ የሚሉ ናቸውና እግዚአብሔር አምላክ መልካም እረኛ መልካም ጊዜ ያስነሳልን እላለሁኝ። ቀጣይ በአዲስ መረጃ እስካገኛችሁ ቸር ቆዩ።